አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ስራ እንዴት ነው? ስራ ቦታ ያላችሁ እህቶቼ እንዲሁም ሁላችሁም ማለት ነው ጀማዓው በሙሉ ደህና ናችሁልኝ? ናፍቃችሁኛል። አይ ነው እኔ እንደምናፍቃችሁ ነው። አትናፍቁኝ? አልናፍቃችሁማ? እኔ ትናፍቁኛላችሁ። ለማንኛውም እና እንዴት ናችሁልኝ? ሰሞኑን እንዴት ነው? ስራ የፈታችሁ አልገባችሁም? እስካሁን አላገኛችሁም ወይ? ዛሬ እንግዲህ በድጋሚ የመጣሁት ያው ማነስ ላለብን ሰዎች ወይም ደግሞ አረብ ቁጭ ብለን የአረብ ስራ እየሰራን ራሳችንን ለማንጠብቅ ማለት ነው የሚያስከትልብን ችግር ላወራችሁ ነው የመጣሁት ማለት ነው። እሱም በእኔ በራሴ ተሞክሮ ነው ማለት ነው እና የምነግራችሁ ወይም ደግሞ በራሴ በደረሰብኝ ነገር ማለት ነው። እኔ በጣም ባለፈው ቪዲዮ ላይ ራሱ ነግራችኋለሁ ኃይለኛ ደም ማነስ እንዳለብኝ ማለት ነው። ኢቭን በዚህ ነው ራሱ ያለሁት ማለት ነው። ስሙን ላሳያችሁ። በዚህ ማለት ነው በዚህ ሶስት ወር አሁን ይሄ እንትን አለ ማለት ነው። ከኔና ነው 3 ወር ያስጠቅማል። በቀን አንድ የምትወስዱት ምግብ ወስዳችሁ ማለት ነው እና በዚህ ነው ያለሁት በቃ እኔ ራሱ ማለት ነው። እና አሁን ላይ እኔ እንጃ እዚህ ከመድረሳችሁ በፊት የምታደርጉትን ነገር የምነግራችሁ ማለት ነው። እኔ ምክንያቱም ሐኪም ቤት ሂጄ የተባልኩትም ምንም የተባለው ይሄ ነው። ሰይደልያም ገብቼ የጠየኩት ወይም ያዘዘልኝ ይሄንን ነው ማለት ነው። እና ይሄን ስጠቀም ደግሞ ለውጥ አግኝቼበታለሁ። እንዲሁም ደግሞ ሌላ አለ ሌላ ይሄ ማለት ነው። ይሄን ብዙ መጀመሪያ ላይ ነበር የምጠቀመው። አሁን ላይ ትቼዋለሁ። እሱ ነው የምጠቀመው ማለት ነው። ይሄ ማለት ነው ስሙ ይታያችሁ ከሆነ አረበኛ ይታያችሁ ማለት ካርቶኑ ስለሌለኝ ነው ይቅርታ። እስኪ እንደዚህ ላድርገው የሚነበባችሁ ከሆነ ካሜራው ላይ ይገባል። المهم ይሄ ነው። ይሄም የደም ማነስ ከኔና ነው። ሌላም አለ ሌላም ብዙ አይነት አለ። ግን እንደዚህ የጠቀመኝ የለም ማለት ነው። እንደዚህ ስሙ ምንድነው? ሐዳድ ነው የሚለው ማለት ነው። አረብኛው እንደዛ ላላ ሐምዳ ነው እንጂ የሚለው ሐምዳድ ነው። አረብኛውም እንግሊዝኛውም ማለት ነው እንደዛ ነው። እና ደም ማነስ በጣም የሚያስቸግራችሁ ገዝታችሁ ተጠቀሙት። ይሄን ግን በባዶ አንጀታችሁ አይደለም የምትወስዱት፣ ምግብ ወስዳችሁ ምግብ በልታችሁ ነው። ግን እዚህ ከመድረሱ በፊትስ ጧት አሁን እኔ እንቅልፌ ተነስቼ ተጣጥቤ ሶላት ካለ ሶላት ሰግጄ ሶላት ሰዓት ከሆነ ማለት ነው ካልሆነ ተጣጥቤ በቃ ዝም ብዬ ውሃ ብቻ ነበር የምጠጣው። ውሃ ትንሽ አንድ ብርጭቆም ሆነ ግማሽ ብርጭቆ ውሃ ጠጥቼ ወደ ስራ የምገባው። ሰው ሙሉ ቀን ስሰራውልና ማታ መቅሪብ አካባቢ ላይ ወይም ደግሞ አሱር አካባቢ ላይ ቁርስ በላለሁ ማለት ነው። ቁርስ በላ ደግሞ ሻይ አብሬ እጠጣለሁ ማለት ነው። ቁርስ በምንበላው ምግብ ላይ ሻይ አብሬ እጠጣለሁ። እንደዛ ነበር። ከዛ ደግሞ ሌሊት ላይ በቃ ስራ ጨርሼ ምናምን ምግብ በላለሁ አንድ ጊዜ ማንካለስ በቀን 2 ነበር የምበላው ማለት ነው። በዛ ላይ ብዙ ቪታሚን ያለው ምግብ አልነበረም የምጠቀመው። አንድ ቀን ቪታሚን ኖሮ አንድ ቀን ቪታሚን አይኖረውም ማለት ነው የምጠቀመው ምግብ። በዛ እኔ እንጃ በዛ ሁኔታ ነው መሰለኝ በቃ በጣም ኃይለኛ ደም ማነስ ነበረብኝ። አልሐምዱሊላህ አሁን ላይ ደግ ነው። እና ይሄ እንደዚህ አይነት አመጋገብ ወይም እንደዚህ አይነት አጠቃቀም ጥሩ አይደለም። ጥሩ ነው ብዬ የማስበው ወይም በእኔ ያየሁት ማለት ነው። እና ጧት እንቅልፋችሁ ስትነሱ ተጣጥባችሁ ቁርሳችሁን ወይ እንቁላል ጉበት ካለው ጉበት ማለት ነው። ጉበት በጣም ጥሩ ነው። እንቁላልም ራሱ ቪታሚን ነው፣ ቆንጆ ነው። ደም ማነስ ራሱ ያመጣል ይከላከላል ማለት ነው። እና እንቁላል ወይ ጉበት ወይ ደግሞ ቲማቲም ቆረጥ አድርጋችሁ የሆነ በጣም ሳታበስሉት ለብ አድርጋችሁ በልታችሁ ያለ ሻሂ ማለት ነው በውሃ ብቻ በልታችሁ ስራችሁ መግባት። እሱ አንድ ቁርስ በሰዓት ማለት ነው። ከዛ ምሳ ሰዓት ደግሞ እንደዚህ ብቻ ሩዙን ብቻ ምናምን ሩዝ ነው አብዛኛው ቤት የሚሰራው። ሩዝ ብቻውን ሳይሆን ዶሮ ወይ ስጋው በለጥ ማለት አለበት። ስጋው ወይ ዶሮ በለጥ ያለውን እሱን ስጋ ነገር መብላት አለባችሁ። ወይ ደግሞ ዶሮ ከሆነ የተሰራው ዶሮ መብላት አለባችሁ። ምሳ ሩዙን አነስ አድርጋችሁ ሰላጣ ጨምራችሁ ሰላጣ ቆርጣችሁ
ኪያርም ብቻ ይሁን ካሮትም ጀዘርም ብቻ ይሁን ሌላ ምናምን ነገር የሚሆን ያለውን ብቻ ቆርጣችሁ አብራችሁ ጨምራችሁ ሰላጣ ብሉ። በጣም ሰላጣ ማለት ነው ጥሩ ነው። እሱን መመገብ አላችሁ። ማታ አራት ደግሞ እንደዚህ መብላት አለባችሁ። ከዛ ደግሞ የተረፈ አንዳንዶቻችን ግቢ ካለው ቤቱ ወይ ደግሞ የሆነ እንዲሰጥህ ነገር ካለው ቤቱ ወይም ደግሞ የሆነ በሎኮና ነገር ፀሐይ የሚገባበት ቤት ካለ ጧት ተንቅልፋችሁን እየተዋችሁ ቢሆን ጧት 10 ደቂቃ 15 ደቂቃ እንደዚህ ግማሽ ሰዓት ምናምን ደግሞ ፀሐይ ሙቁ። ፀሐይ በጣም ጥሩ ነው። በቃ ቪታሚን ራሱ ይሄን ራሱ ይከላከላል። ይሄን ራሱ ማለት ነው። ይሄን ራሱ ቁጭ አድርገዋል ፀሐይ ከመሞቃችሁ ማለት ነው። ዲማነስ የሚኖርባችሁም ይሄ ያስፈልጋችሁ ፀሐይ መሞቅ ከሆነ ማለት ነው። ፀሐይ የማታገኙ ከሆነ እንደዚህ እንደነገርኳችሁ ምግብ ቪታሚን ፈዋከ ምናምን ሰላጣ ምናምን የማትበሉ ከሆነ አሳ ካለ ደግሞ አሳ ብሉ። እልሙሁን እንገራችሁ ምግብ ካገኛችሁ መብላት ያለባችሁ ማለፍ የሌለባችሁ ማለት ነው። ሰላጣ ብሉ፣ ፈዋከ ብሉ፣ ዶሮ፣ ስጋ፣ አሳ፣ ክብደ፣ ቲማቲም ጥሬውን ምሩ ፍሬሽ አላ ቆረጥ አርጋችሁ እሱን ብሉ። እንደገና ደግሞ ይሄ ቀጠላ አላ ከስ ጅርጅር በዛ ሀገር የሚሉት ማለት ነው። እሱና ሌላም አለ ብዙ አይነትና እሱ ራሱ ዝም ብላችሁ ጥብ አርጋችሁ ብቻ ንጹህ ይሁን ዝም ብላችሁ ብሉ። በጣም የሚጠቅማችሁ በጣም ማለት ነው። እና እንደዚህ አይነት ነገር ካልተጠቀማችሁ እንደኔ ከኒናችሁ በቀን አንድ እየቃማችሁ ነው ስራ መስራት። እውነቴን ነው ወላሂ። እኔ አሁን በዛ ላይ ደግሞ ዲማነስ ደግሞ ማዞር ብቻ አይደለም የሚያስከትለው በቃ አቅማችሁ ይቀላል፣ ያዞራችኋል፣ ፀጉራችሁ እንዲያለ ይረግፋል። ስታበጥሩትም ሆነ ዝም ብሎ ሳታበጥሩትም ራሱ ዝም ብሎ ይወርቃል፣ ይረግፋል ማለት ነው። እና አይናችሁ ሁሉ ብዙ ማየት አይችልም። የሆነ ብርሃንያማ ቦታ ላይ ስትደርሱ ራሱ ጨለማ ነው የሚሆንባችሁ ምናምን ነገር ያዞራችኋል፣ ትወርቃላችሁ ምናምን ከሩቅ ማየት አትችሉም። እንጃ ብዙ ነገር አለው፣ በጣም ብዙ ነገር አለው ዲማነስ እና እንደዛ እንዳትሆኑ። እኔ አሁን ይሄ ሁሉ ነገር እንትን ብሎኝ በቃ በዚህ ነው ያለሁት። አሁን ላይ ገና እያስተካከልኩ ነው ምግቤን ራሱ ማለት ነው። አሁን በፊት እኔ ሰላጣ አልወድም ነበር፣ አሳ አልወድም ነበር፣ ዶሮ ምናምን ራሱ ብዙ አልወድም ነበረ። እንደገና ደግሞ በቃ አብዛኛው ምግብ የአረብ ቤት አልበላም ነበር። ቂጣ ነበር የምበላው፣ ቂጣ በሻይ ነበር የምበላው ማለት ነው። እና በሽተኛ ያደረገኝ ግን አልሐምዱሊላህ አሁን ላይም ደርሽበታለሁ። እና አሁን ላይ በፊት የማልበላውን የማልጠቀመውን ምግብ አሁን በራሴም ቢሆን እየገዛሁ እየተጠቀምኩ ነው ያለሁት። ለውጥ አለው። እና እህቶቼ ደግሞ አረብ ቤት ያላችሁ ተጠቀሙት እሺ። ባይኖርባችሁም ከመጀመሪያው ባይኖርባችሁም አበላላችሁን አስተካክሉት። አበላላችሁን ስታስተካክሉት የማነስ አይመጣባችሁም ማለት ነው፣ ወይም አይይዛችሁም። አብዛኛው እንደ አንዱ ሰው ኩላሊት ብቻ ኩላሊት ነው ምናምን ኩላሊት ያለባቸው ልጆች ደግሞ ይሄ ጎንና ጎናቸውን የሚወጋችሁ ልጆች ካላችሁ ማለት ነው እሱ ደግሞ ኩላሊት ነው። ብዙ አትቆሙ። ቢያንስ በጣም ብዙ ሰዓት ቆምን ካላችሁ አንድ ሰዓት ነው መቆም ያለባችሁ ማለት ነው። አንድ ሰዓት በላይ አትቆሙ። ከዛ በኋላ ቁጭ በሉ፣ ወይ ስሩ፣ ወይ ቁጭ ብላችሁ ስሩ፣ ወይ ደክሞኛል ብላችሁ ሴትየቱን አረፍ ብሎ ማለት ነው። አረፍ ካላችሁ በኋላ ቀስ ብላችሁ መስራቱን ካልሆነ ከባድ ነው የሚሆነው። እና ለዛ መድኃኒት ደግሞ ምንድነው በቅዶንስ አንፈቅፍቃችሁ ተባርጋችሁ አንፈቅፍቃችሁ በበራድ ማለት ነው። ከዛ የሆነ ራሱ ቆይ አሳያችሁማ። አሁን ይሄ አለ ይሄ ውሃም ጠጣበት ነው። ከዛ የራሱ ሙቅ ውሃ ማስቀመጫ አለ። ሙቅ ውሃ እንደዚህ አይነት ሆኖ የምትጠጡበት ሙቅ ማስቀመጫ የሙቅ ማለት ነው። የሙቅ ነገር ማስቀመጫ ወይ የሻህ የገህዋ ምናምን ሙቅ የሚያስቀምጡበት አለ። ወይም አንዳንድ ጊዜ ሰዎች እኮ ወደ ውጭ ሲወጡ ሰዓት ሳይኖራቸው እዛ ሞልተው መንገዱ እየጠጡ ነው የሚሄዱት። በዛ አይነት ነገር ትሞሉትና በቅዶኑስን እንትን ትሉትና ተንፈቀፍቁትና በጣም ወፈር እስከሚል ድረስ ተንፈቀፍቁትና ከዛ እዚህ ላይ አጥልላችሁ ትንሽዬ እየቀዘቀዘ ሲሄድ እናንተ በምትሰሩበት ክላስ ሁሉ ይዛችሁ እየሄዳችሁ እያጸዳችሁ ጠጡ። ኩላሊታችሁን ለሚያማችሁ ማለት ነው። በጣም ጥሩ ነው። እና ደግሞ እሱን ስጨርሱ ደግሞ በቀን 3 ሃይላንድ ውሃ
3 መጠጣት አለበት። 3 ቢቀር አንድ ከበቅዶንሱ ከጠጣችሁ 2 ከውሃው ጠጡ ማለት ነው። አሁን በዚህ በቀን 3 ወይ 2 እጠጣለሁ እንደዚህ ማለት እየሞላሁ ግድ ነው። ካልሆነ በጣም ከባድ በእሱ ይቀረፋል ማለት ነው። ኩላሊት ያለባችሁ እንደዚህ አርጉ ጠጡ። እንደገና ደግሞ እንደነገርኳችሁ ብዙ አቆሙ። በቃ ከአንድ ሰዓት በላይ አቆሙ። የሚያቆማችሁ ነገር ከአንድ ሰዓት በላይ ከሆነ እንደዚህ ቁጭ ብላችሁ ስሩ። ለጤናችሁ ስትሉ ማንም የለንም። እኛ ራሳችንን በራሳችን ካልጠበቅን ማንም የሚጠብቅልን የለም። ገባችሁ? እኛንን ራሳችን እኔ በራሴ ራሴን ትሪትመንት ካላደረኩኝ ማንም መጥቶ እኔን ትሪትመንት የሚያደርግልኝ ሰው የለም። ማንም መጥቶ እኔን የሚጠብቅልኝ ሰው የለም። ራሴው እኔው ነኝ ያለሁት እና ራሳችሁን ጠብቁ እህቶቼ ማለት ነው። ለምን እኔ አረብ ቤት ብቻ ያላችሁ ብዙ እንትን ብዬ የምናገረው ምንድነው ስለማውቀው ነው። አብዛኞቻችን ደግሞ የምንታመመው እንዲህ አይነት በሽታ አረብ ቤት ያለን ስለሆነ ነው ማለት ነው። በኩላሊት በደም ማነስ ይሄ ሁለቱ በሽታ በጣም ኃይለኛ በሽታ ነው ይሄ ማለት ነው። እና የሆነ ለስራ ብትሉ ራሱ የሚያሰራችሁ ነገር አይደለም። አንዳንድ ሰው ራሴን ይላል፣ ወገቤን ይላል፣ በቃ ቀጠቀጠኝ ምናምን ይላል። እንደዚህ አይነቱ በሽታ ቀላል ነው ይቻላል ማለት ነው። እና ይሄ ሁለቱ ግን በጣም ከባድ ነው አያሰራም ማለት ነው። እና ጠቅላላ አድርጌ ስነግራችሁ ይሄን ተጠቀሙ። ሌላው ደግሞ ምንድነው ጨጓራ በሽታ ጨጓራችሁን ሲያማችሁ አሁን በፊት ላይ እንደነገርኳችሁ ቂጣ በሻይ ነበር አብዛኛውን ጊዜ የምበላው። በዛን ሰዓት በምበላበት ሰዓት ጨጓራዬን ያመኝ ነበረ። የሆነ ሐር ነገር መቀበል አይችልም፣ የሚያቃጥል ነገር መብላት አልችልም ነበረ። ዘይት ምናምን ያለው ምግብ የተወሰነ እንትን ይለኝ ነበረ። ወተት ብዙ ጊዜ ጠጣ ነበር። ወተት ጥሩ ነው እንትን ይለዋል ማለት ነው። እና አሁን አመጋገቤን እያስተካከልኩ ስመጣ ጨጓራ የራሱ እየተስተካከለ የመጣው ማለት ነው። እና አመጋገባችሁን ካስተካከላችሁ ጨጓራ በሽታ የሚመጣው ከረሃብ ነው የሚመጣው። እና አመጋገባችሁን ካስተካከላችሁ ይስተካከላል ሁሉም ነገር ማለት ነው። እና ራሳችሁን በራሳችሁ ጠብቁ። ማንም በቃ ዛሬ ከጎናችሁም ያለውን ቢሆን ከዚህም ጋር ያለው ቤተሰብም ዘመድም ባልም ወንድም እህትም ብትሉት ይህና መሆናችሁን ነው የሚያውቀው፣ ሰላም መሆናችሁን ነው የሚያውቀው። እና እንዴት ተመቻችሁ ነው የሚያውቀው። እናንተ በላይ የእናንተን ሁኔታ የሚያውቅ የለም ኢላ ረብል ዓለሚን ሲሆን እንጂ ማለት ነው። እና ራሳችሁን በራሳችሁ ትሪትመንት አድርጉ፣ ራሳችሁን ጠብቁ። ነግሬያችኋለሁ ዛሬ ደም ማነስ፣ ኩላሊት፣ ጨጓራ በሽታ ላለባችሁ እኔ ስላሳለፍኩት ነው። እኔ ካሳለፍኩት ነገርኳችሁ፣ ተጠቀሙት። አይ ካላችሁ ኦኬ ኖርማል ነው ችግር የለውም ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ካልተመቻችሁም ሌትስ ጎ ችግር የለውም ሄዱሽ እና ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን ኢንሻአላህ ባላ ፈቃድ። ባይ ባይ። መልካም ምሽት ይሁንላችሁ።